ሰላም ውድ ከዕለታት አንድ ቀን ቻናል ተከታታዮቼ እንዴት ናችሁልኝ? ሁሉ አማን? እኔ በጣም ደህና ነኝ። ዛሬ ደግሞ ደስ በሚል በአዲስ ታሪክን መጥቼላችኋለሁ። አብራችሁን ቆዩ። ዛሬ የመጣሁበት ሀሳብ ጅዳ ውስጥ የተከሰተ ታሪክ ነው። እዛ ጅዳ አልበልድ ወይም ደግሞ አረጌው ድልድይ በሚባልበት አካባቢ ላይ የሚኖር ሰው ሁሉም ስለዚህ ታሪክ የ8 ዓመቱ ጀግና ስላደረገው ነገር ያውቁታል። ሁሉም ሚዲያ ላይ ተቀባብሎ ቫይራል የሆነ ነገር ነው። እኔም ቫይራል መሆኑን ያየሁትና ለእናንተ ላካፍላችሁ ወደድኩት። ታሪኩን አሳጥሬ ስነግራችሁ ይሄ 8 ዓመት ህፃን ልጅ ኤልያስ ይባላል። ከ12 ዓመቷ ከሆነችው እህቱ ከዩስራና ከእናቱ ጋር ኑሮን ለማሸነፍ ከኢንዶኔዥያ ወደ ሳውዲ አረቢያ ጅዳ መጥተው የሚኖሩ ሲሆን ይሻላል ያሉት ያ የሳውዲ ኑሮ እንዳሰቡት አልሆናለና ችግር ላይ ወድቃሉ። እና አንድ ቀን ይህንን የቤተሰቡን ችግር የተረዳው ያ የ8 ዓመቱ ኤልያስ የአቅሙን ለመፍጨርጨር ፈልጎ የእህቱ የዩስራ አዘውትራ በደብተሯ ላይ የምትሞነጫጭራቸውን ስዕሎች እንድትሰጠው ይጠይቃታል። ከዛ እሷ ለምን ፈለግከው ስትለው እነዚህን ስዕሎች ሽጬ ለእናታችን ገንዘብ ማምጣት ፈልጋለሁ አላት። ከዛ እሷም እነዚህን ስዕል ማን ስዕል ብሎ ይገዛሃል አለችው። እሱም ዝም ብለሽ ስጭኝ አላት። ከደብተሯ ላይ ሞነጫጨረችውን ስዕሎች እየገነጣጠለች ሰጠችው። ትንሹ ኤልያስ ስዕሎቹን ይዞ አሮጌው የባላት ድልድይ ስር ተቀመጠ። አላፊ አግዳሚው ልጁንና ስዕሉን እያየው ያልፋል። አንዳንዶቹ ደግሞ ይህ ትንሽ ልጅ መሬት ላይ ያስቀመጣቸውን በደብተር ሉክ ላይ በእስክርቢቶና በከለር የተሞነጫጨሩትን የልጅ ስዕሎች እያዩ ምንድነው ሲሉት እህቴ ዩስራ የሳለቻቸው ስዕሎች እየሸጥኩ ነው ይላቸው ነበር። ስንት ነው ሲሉት 1 ሪያል ይላቸው ነበር። የልጁ ሁኔታ ያሳዘናቸው አላፊ አግዳሚው የተወሰኑ ስዕሎችን ገዙት። ከሰዓታት በኋላ ኤልያስ ከያዛቸው ስዕሎች ግማሹን በ1 ሪያል ሂሳብ ሽጦ 12 ሪያል ይዞ ወደ ቤቱ ተመለሰ። ታዲያ ምንም ብር ለሌለው ለነ ኤልያስ ቤተሰብ ይህ ገንዘብ ብዙ ነበር። እቤት እንደገባም ለእህቱ ሉክና እስክርቢቶ ገዝቶ ተጨማሪ ሌሎች ስዕሎችን ሳይልኝ ነገ የሚሸጣቸው ስዕሎች ያስፈልጉኛል አላት። እህቱም ተጨማሪ ስዕሎችን ስትስላምሸች ጠዋት ይዟቸው ወጣና የተለመደው ቦታ ተቀመጠ። በዚህ መልኩ ጥቂት ቀናትን እንዳሳለፈም አንድ የሳውዲ ጋዜጣ ሪፖርተር ይህንን ህፃን ሲያልፍ ያየዋል እና ይህንን ለልመና እጁን ያልዘረጋው ህፃን የእህቱን ስዕሎችን ሽጦ ቤተሰቡን ለመርዳት ስላሰበው የ8 ዓመት ኢንዶኔዥያዊ ህፃን በተመለከተ በጋዜጣው ላይ ጻፈ። ይህንን ተከትሎ የህፃኑ ሁኔታ ልባቸውን የነካቸው ሰዎች በትዊተር ላይ 1 ሪያል ለ1 ስዕል በሚል ሃሽታግ ዘመቻ ጀመሩ። በዚህ ሶሻል ሚዲያ ካምፔን ብዙ ሰዎች ዘመቻውን ተቀላቅለው የዚህን ታዳጊ ቤተሰብ ለመደገፍ ገንዘብ ሰበሰቡ። ከዛ የጉዳዩን ቫይራል መሆን ያዩት የሳውዲ አረቢያ የባህልና የኪነ ጥበብ ማህበር ኃላፊዎች ደግሞ ይህንን ታዳጊ ፈልጋችሁ አምጡልኝ ሲሉ ትዕዛዝ ሰጡ። የሳውዲ ባህልና ኪነ ጥበብ አባላትና ትላልቅ ሚዲያዎች በተገኙበት አንድ ፕሮግራም ተዘጋጅተው ታዳጊው ኤልያስ ከእህቱ ዩስራና ከእናቱ ጋር እንዲገኙ ተደረገ። ባለ ሀብቶች ይህንን ቤተሰብ እንደግፋለን ሲሉ ቃል ገቡ። ኤልያስ እና ዩስራ ትምህርት የሚገቡበት መንገድ ተመቻቸ። ለእናቱ ስራ ተገኘላት። የእህቱን ስዕሎች ሽጦ ቤተሰቡን ለመደገፍ በሞከረው ታዳጊና ይህንን በተረዱ መልካም ሰዎች እገዛ ምክንያት ነገሮች ተለወጡ። ደስ አይልም? ልቤን ስለነካው ለእናንተ ለወዳጆቼ ላካፍላችሁ ወደድኩ።